ጭንቅላቱ ምን ሆነ ነው ጅጉም ይቅርታ ትንሽ ስሜት ነው። ችግር የለውም አይደለም መታቀፍ መመታት ሳለ አይደል? ግን ደህና ነሽ? አንተ ልጠይቅህ እስኪ ሰላም ጤና ይስጥልን ውድና የተከበራችሁ የቤተሰብ ሁለገብ ዩቲዩብ ተከታታዮች በያላችሁበት ሰላማችሁ ብስት ይበልልን። እንግዲህ ዛሬም እንደተለመደው በጽናት ድራማ ተመልሰን መጥተናል። በባለፈው ክፍል እንደተመለከትነው ቤቲ ለኪራ የጽናትን ፎቶ በመላክ በማስፈራራት ወደ ቤት እንዲያስገባት አድርጋለች። ጽናትን በዚህ ተበሳጭታ ወደ ቤት ሄዳለች ማለት ነው። እንግዲህ ውዶችዬ በዛሬው ክፍል ደግሞ ምን ይፈጠር ይሆን የሚለውን አብረን የምንመለከት ይሆናል። ለቻናላችን አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እስከ ፍጻሜው አብራችሁን ቆዩ። እንግዲህ የቤቲ ተንኮል እንደቀጠለ ነው። ቤቲ ተንኮል መሸረቧን ተንኮል ማሰቧን አሁንም አላቆመችም። የኪራ ነገር በጣም ግራ ያጋባቸው ናሁም፣ ምህሩ እንዲሁም ጽናት እንዲሁም የጽናት ጓደኛ ምን ሆኖ ነው የሚለው በጣም ግራ ገብቷቸው እየተወያዩ ይገኛሉ ማለት ነው። ኪራም በጣም ተጨንቋል። ጽናትን አሁንም ድጋሚ ልቧን ሰበርኩት እኔ ያለሁበትን ብትረዳ አይኖሮ መልካም ነበረ እያለ ከራሱ ጋር በጣም ትግል ይዟል። በዚህ ጎን ቤት ያለች፣ በዛ ጎን ጽናት አለች፣ በዛ ጎን ጓደኞቹ አሉ። በቃ ኪራ በጣም ጭንቀት ላይ ነው ያለው። በጣም ተጨንቋል። ምን ማድረግ እንዳለበት እንኳን አያውቅም። በዚህ ምክንያት እንግዲህ ጽናት እንድትርቀው ከቤቱ እንድትሄድለትም እያደረገ ይገኛል። ጽናት ግን ስለ እሱ በጣም እየተጨነቀች ነው። በጤናው እንደዚህ አልሆነም ይሄ ልጅ አንድ ምክንያት አለ በማለትም እየተጨነቀች ነው። እናም እንግዲህ ኪራም በቃ ሂጅልኝ ከቤት ብሎ ከቤት አባሯታል። እሷም ተናዳ ወደ ቤቷ መታለች። ምህሩም ተከትላት መታ እቤት እያጽናናቻት ይገኛል። እንግዲህ ኪራ ወዱ አይደለም የሆነ ምክንያት አለ እያሉ እየተነጋገሩ ነው። በዚህ አጋጣሚ ጽናት ጋር አንድ ስልክ የማይታወቅ ስልክ ይደወላል። እናም አላነሳውም ብላ ነበረ። ምህሩም ተይ አንሺ ምናልባት ጋሽዬ ይሆናል ብላ ትላታለች። እውነት ብለሻል በማለትም ስልኩን ታነሳለች። ስልኩን ስታነሳም ግን የማታውቀው ሰው ነበረ። አንቺ አታውቂኝም፣ እኔ ግን አቅሻለሁ እና ኪራ ወዶ አይደለም ቤቲ አንድ ችግር ውስጥ ከተው ነው በማለትም ስልኩ ተዘግቷል። ጽናትም ሀይሎ ሂሎ ብትል መልስ የለም። በወዳኛው ሳይዝ ስልኩ ተዘግቷል ማለት ነው። ለምህሩም የተፈጠረውን ነገር ነገረቻት። አየሽ እኔ ኪራ ላይ የጮኩበት ስህተት ነበረ። ኪራ አንድ ችግር ውስጥ እንዳለ ተረድቻለሁ። በጣም ችግር ውስጥ ነው ያለው፣ ግን ምን ይሆን እያሉ እየተነጋገሩ ነው። ምህሩም አላውቅም ቤቲ ምንም ከማድረግ ወደ ኋላ አትልም፣ እች ጨካኝ እች አረመኔ እያለች ሁለቱም እየተብሰለሰሉ ይገኛሉ። እና ኪራም ወደ ቤት መግባት አስጠልቶት በር ላይ ቆሞ ነበረና ናሆም ከውጪ ሲመጣ አገኘው። እሱም በር ላይ ምን ትሰራለህ? ለምንድን ነው የቆምከው? ብሎ ይለዋል። በቃ ግራ ገባው፣ ግራ ጨነቀኝ በማለትም ለናሆም ይነግረዋል። ግን ውስጡ ያለውን ነገር አውጥቶ ለማንም መናገር አልፈለገም። ለናሆምም ሆነ ለምህሩ እንዲሁም ለጽናት ግልጹን መናገር አልፈለገም። ለብቻው እየተብሰለሰለ ለብቻው እየተጨነቀ ነው ያለው። እናም እንግዲህ ናሆምም በሩን ክፈትልኝ፣ እኔ ጽናት ስለመጣች ነው የመጣሁት በማለት ይለዋል። እሱም ጽናት አለች እንዴ ብሎ ይለዋል። እርፍ አላየሃትም ጭራሽ በማለትም በሩ እንዲከፍትለት ይጠይቀዋል። ኪራም ኪሱን ሲፈትሽ ቁልፍ የለም። ናሆምን በር ሲያንኳኳ ከፈተችላቸው በሩ ማለት ነው። ከዛ ናሆምን ሰላም ትልና ናሆም ወደ ውስጥ ይገባል። ኪራና ጽናት በር ላይ ቆመዋል። ምን ሆነ ነው ማትገባው? ለምንድን ነው ወደ ውስጥ ማትገባው ብላ እያለችው ነው። እሱም አይ ዝም ብዬ ነው ብሎ እየመለሰላት ነው። ግን ምንድን ነው የተፈጠረው? እባክህ ንገረኝ፣ ምንድን ነው የተደበቀው ነገር እያለችም እየጠየቀችው ነው። በቃ ምንም የለም፣ ምንም የተፈጠረ ነገር የለም በማለትም ሳያስበው ድንገት እቅፍ ያደርጋታል። ይቅርታ ስለጨነቀኝ ነው ብሎ ይላታል። አረ ምንም ችግር የለም
ሰው በጥፊ ሲመታ አይደል እንዴ እንኳን መታቀፍ ብላ ትመልስለታለች። በዚህ አጋጣሚ ኪራም በቃ ከአቅሙ በላይ ስለሆነ ወደ ውስጥ በሩን ዘግቶባት ይገባል። ብታንኳኳ አይመልስም። በሩንም ዘግቶታል። እና በዚህ አጋጣሚ እንግዲህ እሱ ወደ ውስጥ ገብቷል። ጽናትም እንግዲህ አሁንም አንድ ነገር የተፈጠረ ነገር አለ፣ ይህን ነገር ማጣራት አለብኝ እያለች ከምህሩ ጋር እቅድ ዘይደዋል። ምን ማድረግ እንዳለብን፣ ምን መወሰን እንዳለብን ተረጋግተን ማሰብ አለብን ብላ ምህሩም አስጠንቅቃታለች ማለት ነው። እና ምህሩ ጽናት እየተጫወቱ እያለ የጽናት ጓደኛ መታ አብራቸው ተቀላቅላቸዋለች ማለት ነው። በነገራችን ላይ ቤቲ በሰራተኛዋ ላይ በጣም የሚያስጠላ ቃላቶችን እንደተለመደው እየተናገረቻት ይገኛል ማለት ነው። እናም ኪራ እንደለመደው በመጠጥ ውስጥ መደበቅን አሁንም ጀምሯል። ከዚህ በፊትም እንዳደረገው ማለት ነው። አሁንም መጠጥ ጠጥቶ ራሱን እየጎዳ ይገኛል። ናሁምም እሱ ያለበት አካባቢ ተደውሎለት ይሁን ሲሄድ ኪራ በጣም ሰክሯል። ጀማው ደወለልህ ና የሰከረ ጓደኛህን ውሰድ ቤት አድርሰው ብለዋሉ እያለ በስካር መንፈስ እየተንበዛበዘ ይገኛል። ናሁምም ነገረ ስራው በጣም ስለገረመው በቃ እያየው ይገኛል። ኪራም ወደ ቤት ገብቶ ሶፋው እስር መሬት ቁጭ ብሎ ራሱን በጸጸት እየገረፈ ይገኛል። አንድነትን መታ እባክህ ተነስ ብላ ታነሳውና ሶፋ ላይ ታስቀምጠዋለች። እሱም ለምንድን ነው ከመሬት ያነሳሽኝ ብሎ ይጠይቃታል። አንድነትም አለቃዬ ስለሆንክ ነዋ ትለዋለች። አየሽ ጽናት ብትሆን ሰው ስለሆንክ ብቻ በማለት ነበር ምትመልስልኝ በማለትም ውስጡ በጸጸት እየተጎዳ እንደሆነ ጽናትን እየጎዳት እንደሆነ ለእሷም ሲል ይህን ነገር እያረገ እንደሆነ አንድነት ያጫውታታል ማለት ነው። አንድነትም በምታረገው ነገር የኪራ መጎዳት የጽናት እንደዚህ መሆን በጣም እየቆጫት እያተብሰለሰለች ይገኛል። ነገር ግን ምንም ማድረግ አትችልም። የልጅ ጉዳይ ነው። በልጇ ምንም ማድረግ አትችልም። ልጇ በጣም ችግር ላይ ነው። መታከም አለበት። ለሕክምና ብዙ ብር ያስፈልጋታል። በዚህ ምክንያትም እንደዚህ አይነት ህይወት ውስጥ ገብታለች ማለት ነው። እናም እንግዲህ የጽናት ጓደኛና ጽናት ቤቲ ማን ነው ምህሩ ሆነው እንግዲህ አንድ እቅድ ያቀዱ ይመስላሉ። ያም ጽናት ተመልሼ በሰራተኝነት ወደዛ ቤት እገባለሁ ብላ ወስናለች። የጽናት ጓደኛም እርግጠኛ ነሽ አስበሽበታል ብላ ትላታለች። እሷም አዎ እንደዛ ካላረኩኝ የዚች የአረመኔን ነገር ማጋለጥ አልችልም ብላ ትመልስላታለች። የፂ ጓደኛም እንግዲህ መልካም እንደዛ ካልሽ ተባብለው ፂም ሻንጣዋን ይዛ ከጓደኛዋ ጋር ወደ እነ ኪራ ጋር ሄደዋል። እዛም ስትሄድም ቤቲ ኪራ ቁጭ ብለው ነበረ። እንዲሁም ናሆምና ቤታም ነበሩ ማለት ነው። ፂም ትገባለች ወደ ውስጥ እና ለምን መጣሽ ብላ የተለመደው ንትርኳን ትቀጥላለች ቤቲ። እሷም ወደ ተለመደው ስራዬ ልመለስ ነው ብላ ትላለች። ኪራም በጣም ይደነግጣል። ምን ማለት ነው በማለትም ይመልስላታል። አዎ ወደ ቀድሞ ስራዬ ሊመለስ ነው ብላ ትለዋለች። መጀመሪያ ለምን ቤቱን ጥለሽ ወጣሽ? አሁን ለምን ተመልሰሽ መጣሽ? በማለትም ይመልስላታል። እሷም ምን ነው የወጣሁበትን ረሳ እንዴ ላስታውስ? በማለት ትመልስለታለች። ናሆምም እርግጠኛ ነሽ አስበሽበታል? በማለት ይላታል። አዎ ናሆሜ ብላ ትለዋለች። ምህሩም ተይ ፂ እያረግሽ ያለሽው መልካም ነገር አይመስልም በማለትም ትላታለች። ፂም አስቤበታለሁ በማለትም ትላታለች። ቤቲም እንድትወጣ ትጋብዛታለች። የፂ ጓደኛ ግን ቃላቶችን በመሰንዘር ቤቲን እያበሳጨቻት ትገኛለች ማለት ነው። በዚህ አጋጣሚም እንግዲህ ቤቲ ተመልሼ እስክመጣ እዚህ ቤት እንዳላገኝሽ ብላት የጽናትን ጓደኛ ጥላቸው ትወጣለች እና ናሆምም ጥላቸው ይወጣል። ምህሩም እንደዛው ጥላ ሄዳለች ናሆምን ተከትላ ማለት ነው። የፂ ጓደኛም በሉ በቃ እናንተ አውሩ ብላ ጥላቸው ወጥታለች። ኪራና ፂ እያወሩ ነበረ። እሷም የወሰንኩት ውሳኔ ነው በማለትም እያለችው ነው። እሱም ተበሳጭቶ ጥሏት ይወጣል ማለት ነው። እሷም እቤት ቁጭ ብላ ነበረ።
እና የቤትን እቅድ እንዴት አድርጋ ማክሸፍ እንደምትችልና ምን እያቀደች እንደሆነ እስክትደርስበት እንግዲህ እዛ ቤት መቆየትን መርጣለች ማለት ነው። እና ሙዶችዬ እንግዲህ በዛሬው ክፍል ይዘንላችሁ ቀንጨብ ቀንጨብ አድርገን የመጣ ነው ይህንን ይመስላል። በቀጣይ ክፍል እስከምንገናኝ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ለቻናላችን አዲስ የሆናችሁ ላይክ፣ ኮመንት፣ ሰብስክራይብ በማድረግ አበረታቱን። እንዲሁም ደግሞ ቤተሰብ የሆናችሁ ሼር እያደረጋችሁ እንድታዳርሱልን በትህትና እንጠይቃለን። ሰላም እግዚአብሔር ከእናንተ ጋር ይሁን። ኢትዮጵያ ሀገራችን ሰላም ያርግልን። አሜን።